እንደ ፈረንጆቹ አቆጣጠር በ1942 ዓ.ም የሁለተኛው የዓለም ጦርነት በሚካሄድበት ጊዜ ቪክተር ፍራንክል ወደ ኮንሰንትሬሽን ካምፕ ይላካል። ብዙ ጊዜ የፖለቲካ እስረኞች የሚታሰሩበት ቦታ ነው። እንደ ሌሎቹ እስር ቤት አይደለም። ሁሉም ነገር እዛ ካምፕ ውስጥ ይብሳል። በጣም አስቸጋሪ የሚባሉ ቦታዎች ናቸው። ታዲያ እነዚህን ሁለት የኮንሰንትሬሽን ካምፖች በደንብ የተመለከተ ሰው ነው። የመጀመሪያው አሽዊትስ የተባለ ኮንሰንትሬሽን ካምፕ ነው። ሁለተኛው ደግሞ ዳካው የተባለ። ታዲያ እነዚህ ካምፖች ውስጥ በቆየበት ጊዜ አብረውት የታሰሩ የራሱን ቤተሰቦች ነበሩ። አባቱ አለ፣ እናቱም ታስራ ነበረ፣ ባለቤቱም ነበረች፣ በተጨማሪም ወንድሙ ነበረ። ከአንድ ቤተሰብ 5 ሰው ታስሯል ማለት ነው። ታዲያ እዛ እስር ቤት ውስጥ በቆየባቸው 3 ዓመታቶች ውስጥ እነዚህን 4ቱን የቤተሰብ አባላቶቹን በሞት ሊያጣ ችሏል። ማንም ሰው ከዛ እስር ቤት መውጣት አልቻለም። በ1945 ዓ.ም ጦርነቱ ከተጠናቀቀ በኋላ ቪክተር ፍራንክል ነፃ ሰው ሲሆን ማንም ሰው ከጎኑ አልነበረም። እዛ እስር ቤት ውስጥ ባሳለፈበት ወቅት ረሃብን ተመልክቷል። ብዙ አይነት በሽታዎች አጥቅተውታል። ሰውነቱም በጣም የተጎሳቆለ ነበር። ብቻ ምን አለፋችሁ ሙሉ ለሙሉ መከራን አይቶ የወጣ ሰው ነው። ምንም እንኳን ሌሎች እስረኞች እዛ እስር ቤት ውስጥ ቢሞቱም በህይወት ባይገኙም እንኳን ቪክተር ፍራንክል እዛች እስር ቤት ውስጥ እያለ ትልቅ ተስፋ ነበረው። ተስፋ ብቻ አይደለም፣ ከዛ እስር ቤት ውስጥ የህይወትን ትርጉም ይዞ የወጣ ሰው ነው። ታዲያ በ1945 ነፃ ከሆነ በኋላ በ1946 ዓ.ም ማለትም ከተለቀቀ ከ1 ዓመት በኋላ ማንስ ሰርች ፎር ሚኒንግ የተሰኘ መጽሐፍን ለገበያ አውጥቷል። አሁን ይህ መጽሐፍ ይህንን ቪዲዮ እስከምንቀዳበት ጊዜ ድረስ 16 ሚሊዮን ኮፒዎች የተሸጡለት መጽሐፍ ሲሆን በተጨማሪም በ50 ቋንቋዎች ተተርጉሟል። ዓለማችን ላይ አሉ ከሚባሉ መጽሐፎችን መካከል የቪክተር ፍራንክል ማንስ ሰርች ፎር ሚኒንግ የተሰኘው አንዱ ነው ሊባል ይችላል። ታዲያ ቪክተር ፍራንክል በዚህ መጽሐፍ ውስጥ ምንድን ያስተማረው? የተናገራቸውንና የጻፋቸውንም ነገሮች እኛስ ከሱ ህይወት ምን መማር እንደምንችል በዚህ ቪዲዮ የምንመለከተው ይሆናል። ታዲያ የመጀመሪያው ትምህርት ምንድነው ካላችሁ ቪክተር ፍራንክል እንደዚህ ይላል። He who has a why to live for can bear with almost anyhow. የመኖሩን ምክንያት ያወቀ ሰው እንዴት ለሚባለው ለማንኛውም አይነት ጥያቄ መልስ ይኖረዋል እንደማለት ነው። ቪክተር ፍራንክል በታሰረበት ወቅት አብሮት የታሰረ አንድ እስረኛ ነበረ። ታዲያ በ1945 ዓ.ም በፌብሩዋሪ ወር ውስጥ ይሄኛው ታሳሪ አንድ ህልም ይመለከታል። በህልሙም አንድ የምትፈልገውን ምኞትህን ንገረኝ የሚል ድምጽ ይሰማል። ታዲያ በዚህ ሰዓት ላይ ከዚህ ኮንሰንትሬሽን ካምፕ መውጣበትን ቀን እናፍቃለሁ። መቼ ነው ከዚህ ቦታ መውጣው? መቼ ነው ነፃ መሆነው? ይሄ ሁሉ ስቃይ የሚያበቃው መቼ ነው ይላል። ታዲያ በህልሙ ውስጥ የሚሰማው ድምጽ ማርች 30 ላይ ነፃ ትወጣለህ የሚል ድምጽ ነበር። ይህንን ህልም የተመለከተው ፌብሩዋሪ ላይ ነው። ማርች 30 ደግሞ ነፃ ትወጣለህ ተብሏል። ከ2 ወር ያነሰ ጊዜ ነው። ይህም ታሳሪ ደግሞ የሰማውን ድምጽ በህልሙ የተመለከተውንም ነገር እንዳለ አምኖታል። ማርች 30 ላይ እንደሚለቀቅ ሙሉ ለሙሉ እርግጠኛ ነበር። ታዲያ ቀናቶች ባለፉ ቁጥር ጦርነቱ ጭራሽ እየባሰበት መጣ። ሁሉም ነገር እየተባባሰ ነው። እስረኛውም ምናልባት ማርች 30 ላልወጣ እችላለሁ፣ ይሄ ነገር ትክክል ላይሆን ይችላል አለ። ቀናቶች እያለፉ በሄዱ ቁጥር ተስፋው እንዳለ እየጨለመበት መጣ። ነፃ ትወጣለህ በተባለበት ዋዜማ ላይ ማለትም ማርች 29 ላይ ይህ እስረኛ በጠና ይታመማል። በንጋታው ነፃ ትወጣለህ በተባለበት ቀን ደግሞ ኮንሽስነሱን እንዳላጣ ደከመ ማለት ነው። ታዲያ በንጋታው ማርች 31 ላይ ከዚህች ዓለም በሞት ተሰናበተ። አብሮት ታስሮ የነበረውም ቪክተር ፍራንክል የዚህ መጽሐፍ ጸሐፊ አብሮት የታሰረው እስረኛ ለምን እንደሞተ በዚህ መንገድ ያስረዳል። ጓደኛዬ የሞተው በጣም ስለተከፋ ነው። ነፃነትን በጣም አጥብቆ ይፈልግ ነበረ። የጠበቀውም ነፃነት ነበረ። ያ የነፃነት ቀኑ እንዳልመጣ ሲገነዘብ ክፉኛ ተጎዳ፣ ክፉኛ ተከፋ። ይሄ መከፋትም ደግሞ የሰውነቱ ሬዚስተንስ እንዲወርድ ያደረገበት። በጊዜውም ብዙ ሰዎችን እየገደለ የነበረው የታይፈስ ኢንፌክሽን ሰውነቱ ደካማ ስለነበረበት ሊያጠቃው ቻለ። የወደፊት ህይወት የሚባለው ነገር ለሱ እንዳለ አበቃ። እምነቱ እንዳለ ጠፋ። ለወደፊት ብሎ ያሰበው ምንም አይነት ነገርም ቢኖር ሐሳቦቹ እንዳለ ፓራላይዝድ ሆኑ። ጨለማ ብቻ ነበር የሚታየው። በዚህም ምክንያት ሰውነቱ በጣም ደካማ ሆነ። በድክመቱም ደግሞ በሽታ ገባ። በዛች ቀን ጓደኛዬን ላጣው ቻልኩ። ፌብሩዋሪ ላይ የተመለከተውም ህልም ትክክል ነበረ። በዛች ቀን ማርች 30 ላይ ያ ሰው ነፃ ወጥቷል አለ። ያው ሞትም ነፃነት አይደል? አሁን እዚህ ጋር ቪክተር ፍራንክል የተናገረው ነገር ትክክል ነው ወይ ለማለት አንድ ሌላ ነገር ላጋራችሁ እፈልጋለሁ። በዛችው ኮንሰንትሬሽን ካምፕ ውስጥ እስረኞችንም እንዳለ ሁሉንም ሰው እየዞረ የሚያከመው ሐኪም
በ1944 ዓመተ ምህረት ከገና ሰሞን ጀምሮ ማለትም ከዲሴምበር ጀምሮ እስከ ጃንዋሪ 1945 ማለትም እንደ ፈረንጆቹ እስከ አዲስ ዓመታቸው ድረስ ብዙ ሰዎች እንደሞቱ ተገነዘበ። ዶክተሩም እንደኔ እምነት ከሆነ እነዚህ ሁሉ ሰዎች በገና በዓል ወይንም በአዲስ ዓመት እለቀቃለሁ የሚል ሐሳብና እምነት ነበራቸው። ተስፋቸውም እውን እንዳልሆነ ሲገነዘቡ በዛው ሞት ወሰዳቸው ይላል። አሁን ታዲያ እናንተ ይህንን ታሪኮች ሰምታችሁ ከዚህ ምን ልማር እችላለሁ ብላችሁ ልጠይቁ ትችላላችሁ። ቪክተር ፍራንክል እንደዚህ ይላል፣ የአንድ ሰውን ውስጥ ጠንካራ ማድረግ ከፈለጋችሁ፣ በውስጡ ያለውን እምነት እንዲያጠነክርና በዛው እንዲቀጥል ከፈለጋችሁ መጀመሪያ እናንተ ያንን ሰው ወደፊት የሆነ ነገር መገኘት እንደሚችል ወይንም የሆነ ግብ እንዳለ ልታስመለክቱት ይገባል ይላል። አጋጣሚውን ባገኛችሁ ቁጥር ለምን የሚለውን ነገር እንዲያስቡ ማድረግ አለባችሁ። የህይወታቸውን ትርጉም ለይተው ያወቁ ሰዎች ከሆኑ ምንም አይነት እንዴትን ሊያልፉና ሊሻገሩ ይችላሉ። እንዴት ነው እንደዚህ አይነት ህይወት ልኖር የምችለው የሚለውን ጥያቄያቸውን የሚያሳልፋቸው ለምን እንደሚኖሩ ያወቁ ቀን ነው ይላል። ምክንያታቸው ነው እነዛን ሁሉ ነገሮች አልፎ እንዲገኙ የሚያደርጋቸው። ቪክተር ፍራንክል እንዳስረዳውም ከሆነ ከዛ ኮንሰንትሬሽን ካምፕ በህይወት ሊወጡ የቻሉት እስረኞች ለምን የሚለውን ጥያቄ መልሰው ያገኙ እስረኞች ነበሩ። የሚኖሩበትን ምክንያት ለይተው ያወቁና ያንን ተስፋ አድርገው የተቀመጡ ያንን ተስፋቸውን አግኝተውበታል። ለምን የምትባለውን ጥያቄ መመለስ የከበደው ሰው ግን ወይንም ያላገኛት ግን በህመምና በተለያዩ ነገሮች ነፍሱን እያጣ ወይንም ህይወቱን እያጣ ሄደ። ቪክተር ፍራንክል እዛው ኮንሰንትሬሽን ካምፕ ውስጥ 2 እስረኞችን ያስታውሳል። ሁለቱም ራሳቸውን ማጥፋት ይፈልጉ ነበር። ከዚህ ህይወት ምን ቀረኝ የሚለውን የመጨረሻውን ጥያቄ ይጠይቃሉ። ታዲያ ሁለቱም ራሳቸውን ሳያጠፉ ይቀራሉ። ለምን የሚለውን ጥያቄም ከጠየቃችሁ አንደኛው እስረኛ ልጅ ነበረው። ልጁም በጣም ሩቅ የሚባል ሀገር ውስጥ ስለነበረ ቢያንስ ለሱ ብዬ ልቆይለት የሚልን ምክንያት አገኘ። ሌላኛው ደግሞ ሳይንቲስት ነበር። ብዙ ምርምሮችና ብዙ ጽሑፎችን ስለጻፈ እነዛን ነገሮችን ማሳልጨረስ እንዴት ነው መሄደው የሚለው ነገር ይዞታል። ስለዚህ ሁለቱም ሰዎች 2 የተለያየ ለምንን አገኙ። እነዛም ምክንያቶቻቸው እነሱን በህይወት ሊያቆያቸው ቻለ። ቪክተር ፍራንክል እንደዚህ ይላል፣ አንድ ሰው ውጪ የሚጠብቀው ሰው እንዳለ እያወቀ ከዛ የሚያገኘውን ፍቅር እያሰበ በተአምረ ራሱን ሊያጠፋ አይችልም። ሁሌም ቢሆን ያቺን ቀን ይፈልጋታል። ለዛች ቀንም ጓጉቶ ይቀመጣል። ተስፋው ያቺ ቀን ላይ ነው። እሱን የሚወደውና ከዛች እስር ቤት ሲወጣ የሚቀበለው የሆነ ሰው እንዳለ ይገነዘባል። ያንን ግንዛቤ ኃላፊነቱ ያደርግና ለዛ ሰው ብቻ ሲል መኖርን ይመርጣል። ያ ምክንያቱም እንዴት ነው እንደዚህ የምኖረው የሚለውን ጥያቄውን ይሽርለታል ይላል። ወደ ቀጣዩ ትምህርታችን ስንገባ love is the ultimate and highest goal to which a man can aspire ይላል። አንድ ሰው ሊመኘው የሚችለው የመጨረሻውና ከፍተኛው ግብ ፍቅር ነው ይለናል ቪክተር። ሁሉም ሰው በጣም የተለያየ የሚባል ትርጉም ሊኖረው ይችላል። ሁሉም ሰው የተለያየ የሚባል ዓላማም ሊኖረው ይችላል። ምክንያቱም ሁላችንም ዩኒክ ነን። አሻራዎቻችን እንኳን የሚደገሙ ወይንም ደግሞ አንድ አይነት አይደሉም። ነገር ግን ይህን ያህል እንኳን ልዩ ሆነን ይህን ያህል የምናስባቸው የምንመኛቸው ነገሮች የተለያዩ ሆነው እንኳን አንድ የሚያደርጋቸው ነገር ምንድን ነው ካላችሁ ፍቅር ብቻ ነው። ምክንያቱም 2ቱን እስረኞች ልትወስዱ ትችላላችሁ። የመጀመሪያው እስረኛ ለልጁ ያለው ፍቅር እዛው በህይወት እንዲቆይ ረዳው። ሁለተኛው እስረኛ ግን ስትመለከቱት ሳይንቲስት ነው። ጥናቶቹን ወይንም ሪሰርቾቹን እያሰበ የጻፋቸውንና ያላጠናቀቃቸውን መጽሐፎች እያሰበ እነሱን እጨርሳለሁ በሚል ሐሳብ ነው ቁጭ ያለው። አንዱ የልጁ ፍቅር ይዞታል፣ ሁለተኛው ደግሞ የሥራው ፍቅር ነው የያዘው። ስለዚህ አንድ የሚያደርጋቸው ነገር ፍቅር ነው ይላል ጸሐፊው። ታዲያ ቪክተር ፍራንክልስ ወይንም ደግሞ የመጽሐፉ ጸሐፊስ ወደፊት እንዲራመድ ተስፋ እንዲኖረው ያደረገው ነገር ምንድን ነው ሳትሉ አትቀሩ። ለባለቤቴ የነበረኝ ፍቅር ነው ያንን ሁሉ ጊዜ እንዳልፍ የረዳኝ ይላል። የፍቅርንም ኃይል የተገነዘበበትን አንዱን ወቅት ያስታውሳል። በረዷማ ቀን ነበረ። ቀኑ ጨልሟል። በዛ ሰዓት ወታደሮች መጥተው ከየቦታችን አወጡንና በቀዝቃዛ መሬት በበረዶ መሬት ላይ ባዶ እግራችንን እንድንራመድ አስገደዱን። የቀን ስራ እንሰራ ስለነበረ ወደ ሳይቱ እየተመታን እየሄድን ነበረ። ታዲያ በዛ ሰዓት ላይ አጠገቤ የነበረው አንዱ እስረኛ ወደ ጆሮዬ ጠጋ ብሎ እንዲህ ብሎ ሹክ አለኝ ይላል ቪክተር። አስበው ባለቤቶቻችን እንዲሆንን ቢያዩን እንዲሆንን ቢመለከቱን አስበው አለኝ። አስከትሎም እንደው ስላለንበት ሁኔታም ስለሚያጋጥመንም ነገር ምንም ነገር ባይነግሯቸውና ባያውቁ ጥሩ ነው፣ ለነሱ ያይሻላቸዋል አለ። ታዲያ በመጽሐፉ ላይም ቪክተር ፍራንክል ይህንን ጊዜ ሲያስታውስ በዛን ወቅት ባለቤቴ በህይወት ትኖር ወይንም ትሙት ምንም የማውቀው ነገር የለም። ልፈልግና ልወቅም ብል በምንም አይነት መንገድ ላውቅ አልችልም። አንድ ነገር ግን እርግጥ ነው፣ የእሷን በህይወት መኖር ወይንም መሞት ማወቅ አይጠበቅብኝም ነበር። ለእሷ ያለኝን ፍቅር፣ ለእሷ ያለኝን ሐሳብ፣ የእሷን ምስል ከእኔ ውስጥ ነቅሎ የሚያወጣልኝ ምንም አይነት ነገር አልነበረም።
እንበልና ባለቤቴ እንደሞተች የዛኔ ባውቅና ብረዳ ኖሮ ምንም የሚለውጠኝ ነገር ያለ አይመስለኝ። ያንንም እውነታ ማወቅ የሚረብሸኝ አይደለም። ከእሷ ጋር በአይምሮዬ ውስጥ የማወራው ወሬ፣ ከእሷ ጋር የምጫወተው ጨዋታ፣ የእሷ ምስል በአይምሮዬ ውስጥ ሲመጣ ልክ ከፊት ለፊቴ እንደቆመች ያህል በጣም የምር ነው በሕይወት እንዳለች ይሰማኝ ነበረ። ያ ደግሞ ከምንም ነገር በላይ አጥጋቢ ነው፣ እርካታ የሚሰጠኝ ነገር ነው ይላል። ወደ ሶስተኛውም ትምህርት ስንገባ when we are no longer able to change a situation, we are challenged to change ourselves. ሁኔታዎችን መለወጥ በማንችልበት ጊዜ ራሳችንን ለመለወጥ እንገደዳለን። ቪክተር ፍራንክል መጀመሪያ ወደ ኮንሰንትሬሽን ካምፕ ከመግባቱ በፊት ክሊኒካል ሳይካያትሪስት ነበረ። ዲፕሬሽን ውስጥ የገቡ ብዙ ሰዎች ወደ እሱ ጋር ይመጡና መፍትሄ እንዲሰጣቸው ይጠይቁት ነበር። ታዲያ አንድ አጋጣሚ ያስታውሳል። አንድ ሰው ወደ ቢሮ የመጣ ባለቤቱ ከ2 ዓመት በፊት ሞታለች። የእሷንም ሞት መርሳት ከብዶት ነበረ። ስለዚህ መፍትሄ አበጅልኝ ብሎኝ ነው እኔ ጋ የመጣው አለ። ታዲያ ቪክተር ፍራንክልም ለዚህ ሰውዬ አንድ ጥያቄ ይጠይቀዋል። እንበልና አንተ ሞተህስ ቢሆን ባለቤት በሕይወት ብትኖር እናንተ ብትሞት ምንም ይሆን ይመስልሃል አለው። ሰውየውም በጣም ይከብዳት ነበረ። እኔ እንጃ እንዴት እንደምትዘልቀው አላቅም፣ ብቻ ትሰቃይ ነበር ብሎ መለሰለት። ታዲያ ቪክተር ፍራንክልም ይህንን መልስ ከሰማ በኋላ አየህ፣ እሷ ቀድማ በመሞቷ እሷ ልታየው የነበረውን ስቃይ፣ እሷ አንተ ከሞትክ በኋላ ብቻዋን ልትሰቃይ የነበረችውን ህመም እንዳለ አጠፋህላት። አንተ ነህ ህመሙን እየተቀበልክ ያለኸው፣ እሷ አርፋለች አለው። ሰውየውም ይሄንን ብዬ ከመለስኩለት በኋላ ምንም አላለኝም፣ እጄን ብቻ ጨብጦኝ ከቢሮዬ ወጣ ይላል። ታዲያ ሁኔታውንም ሲያስታውስ ቪክተር ፍራንክል እንደዚህ ይላል። አንዳንድ ጊዜ ስቃይ መሆን የሚያቆመው ስቃዩ ምክንያት ሲኖረው ነው። ያ ምክንያት ለሌላ ሰው ዋጋ መክፈል ሊሆን ይችላል። ብቻ ግን ምንም አይነት ቴራፒ አልነበረም። አንደኛ ሰውየው ምንም አይነት ያጋጠመው ህመም አልነበረም። ይሄ ዲዚዝ ነው የሚባል ነገር ወይንም በሽታ ነው የሚባል ነገር አይደለም። በተጨማሪም ደግሞ እድሉን ልቀይርለትም አልቻልኩም፣ ምክንያቱም ባለቤቷ አንዴ ሞታለች። ባለቤቱን መልሼ ማምጣትም አልችልም። በዛ ሰዓት ግን ያደረኩት ነገር የሱን አቲቲዩድ ወይንም የሱን አመለካከት መለወጥ ነበረ። ሚስቱ መቼም ቢሆን ተመልሳ እንደማትመጣ ስለሚያውቅ በዛው ላይ ብቻ አመለካከቱን መለወጥ ነበረብን። እሱ ስለሚሰቃይ ደስተኛ መሆን አለበት። ቢያንስ እሱ ቀድሞ ቢሞት ኖሮ የሷ ህመም ይብስ እንደነበር ሲያስታውስ እንደዛ የሚወዳት ሚስቱ ይህንን ስቃይ ባለመመልከቷ ለሷ የሆነ ነገር እያደረገላት እንደሆነ ይገነዘባል። ለሷ ዋጋ እየከፈለ ነው። በዚህም መንገድ ውስጥ በስቃይ ውስጥ እረፍትን ያገኛል። ሚኒንግ ስላለው ወይንም ትርጉም ስላለው ብቻ። እዚህ ዓለም ላይም በጣም ተስፋ አስቆራጭ የሚባል ሁኔታ ውስጥ የገቡ ሰዎች በዛ ሁኔታ ውስጥ የሆነ ትርጉምን ይዘው ሲወጡ ትመለከታላችሁ። ያ የጨለማ ጊዜ ራሳቸውን ፈልገውና የህይወታቸውን ትርጉም ፈልገው እንዲያገኙ የሚረዳቸው ብዙ ሰዎች አሉ። ምሳሌ እንኳን ከተባለ ኒክ ቮይቼሴክን መመልከት እንችላለን። እጅም እግርም የለውም። ነገር ግን ያንን ሁሉ ከባድ ጊዜ አልፎ አሁን በጣም አርኪ የሚባል ወይንም አጥጋቢ የሚባል ህይወትን የሚኖር ሰው ነው። ብዙ ሰዎች እሱን እንደ ሮል ሞዴል ይመለከቱታል። ሰዎችም በህይወታቸው በጣም ብዙ ከባድ ነገር ሲያጋጥማቸው እሱ ያለፈበትን መንገድ እያስተማራቸው ሁሉንም ከባድ ነገር ማለፍ እንደሚችሉ የሚያበረታታ ግለሰብ ነው። አሁን ታዲያ ይህንን እንደ ምሳሌ ያነሳን እንጂ ሌሎች ብዙ የዚህ ምሳሌ መሆን የሚችሉ ሰዎች አሉ። በጣም ብዙ መከራ ያሳለፉና በዛ መከራ ውስጥ ጸንተው የቆዩ በጽናታቸውም እነዛን ጥሩ የሚባሉ ቀናቶች መመልከት የቻሉ በጣም ብዙ ሰዎችን እናገኛለን። ስለዚህ ልክ እንደነሱ እኛም ጨለማ ጊዜ ውስጥ ብንገባ እንኳን ቢያንስ የሆነ ትርጉምን ይዘን መውጣት አለብን። ያቺን ጊዜ ሊያሻግረን የሚችለው ነገር ለምንድን ነው የምኖረው? የህይወቴስ ትርጉም ምንድን ነው የሚለው ጥያቄ ስለሆነ ነው። በዚህ መጽሐፍ ውስጥ ደጋግሞ ቪክተር ፍራንክል እንደተናገረው በህይወት ውስጥ የማናመልጣቸው ብዙ ነገሮች አሉ። መከራ ሁላችንም ላይ መምጣቱ አይቀርም። ፈተናም በመንገዳችን ላይ ይወረወራል። የምንወዳቸውን ሰዎች እናጣለን። በጣም የምንወዳቸውም ሰዎች ሊከዱን ይችላሉ። ህይወታችን ላይ ራሱ በጣም መጥፎ የሚባል ነገር ሊያጋጥመን ይችላል። የማይድን የተባለ በሽታ ሊይዘን ይችላል። ምንም እንኳን የማይድን የሚባል ነገር ባይኖርም በዛ መስፈርት ውስጥ የሚመደቡ በሽታዎች ሊከሰቱብን ይችላሉ። ታዲያ በእነዚህ ሁኔታ ውስጥ የቪክተር ፍራንክል መጽሐፍ ማን ሰርች ፎር ሚኒንግ ምን ይለናል? ሰፈሪንግን ወይንም ስቃይን መቼም ቢሆን ልታስወግዱት አትችሉም። ህመምን በህይወታችሁ ውስጥ ይኖራል። ነገር ግን እንዴት ከህመሙ ጋር እንደምትቋቋሙ፣ እንዴት ህመሙን ይዛችሁት እንደምትሄዱ፣ ህመሙንም የምትመለከቱበት መንገድ፣ በህመም ውስጥም የምታገኙት ትርጉምና እንዴት ያንን ትርጉም ይዛችሁ ወደፊት መንቀሳቀስ እንዳለባችሁ መገንዘብና ማወቅ አለባችሁ ይላል።
የቪክተር ፍራንክል ታሪክ በጣም ሁላችንንም ኢንስፓየር ሊያነሳሳ የሚገባ ታሪክ ነው። ምክንያቱም ካላችሁ ሰው ሊወጣው ይችላል የማይባልበት ቦታ ውስጥ ገብቶ ከዛ ቦታ በህይወት ሊወጣ ችሏል። በህይወትም ሲወጣ ደግሞ በፊት ሲገባ እንደነበረው ሳይሆን ከዛም የተሻለ ሰው ሆኖ ነው። እንግዲህ ሁለተኛው የዓለም ጦርነት ውስጥ ኮንሰንትሬሽን ካምፕ ውስጥ መታሰር ማለት ምን አይነት ጨለማ የነበረበት ጊዜ እንደሆነ ግልጽ ነው። ያ ሁሉ ድብደባ፣ የህይወት አለመመቸት፣ በሽታ፣ በተጨማሪም ደግሞ በቂ የሚባል ነገር ሳይኖር መቼ እንደምትፈቱም ሳታውቁ ቀጣይ ዓመት ይሁን ከዛሬ 100 ዓመት ሬሳችሁ መቼ እንደሚወጣ ሳታውቁት እዛው ቦታ ላይ መቀመጥ ማለት በጣም ከባድ ነገር ነው። የሰው ልጅ አይምሮውን መቆጣጠር ከቻለ ምንም ነገርን ማለፍ እንደሚችል የተመለከትንበት ህይወት ነው። በቪክተር ፍራንክል የተጻፈው ማን ሰርች ፎር ሚኒንግ። ይህንን መጽሐፍ ካገኛችሁት ገዝታችሁ ብታነቡ ባይ ነኝ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።